ሶሪ ምናልባት ይኸውልሽ አቡ አሁን ለምሳሌ እኛ አይተሻል፣ አንቺም በረዥም ሰዓት ስትከታተኝ ነበረ። ልጅቷ በሱ ለመሄዷ በቂ ማስረጃ አለ። ለመሄዷ አቡ ከሳውዲ ወደ ኢትዮጵያ ለመሄዷ እና አሁን እኮ የሚፈለገው ማሪ የአይን ምስክር እሷን እዛ ውስጥ አብሯት ታግቶ የነበረ የአይን ምስክር ያስፈልጋል። አዎ ግን እንደ እንትን ስታዩ ደግሞ አቡ ይቺ ልጅ ከዛ ተነስታ ኢትዮጵያ እስከምትደርስ ድረስ ራሱ ደላላው ኃላፊነት ወስዶ እቺ ልጅ የማድረስ ግዴታ አለበት። ብትሞትም ብድንም ይቺ ልጅ ግን ከዛ ተነስታ እዚህ እስከምትደርስ ድረስ አብረዋት የተጓዙ ልጆች ኢቭን እንኳ ሀቡ ለመሞቷ ምንም ያዩት ነገር የለም። ለመኖሯ ግን አብረው ነበሩ። ተረድተሽኛል? 9ኞች አብረው ነበሩ። ለመሞቷ እንኳ ምንም አይነት ማስረጃ የለም። ከዛን አልፎ ተርፎ ደግሞ ቅልቦች እንዲረዳን የምንፈልገው ሀቡ አንድ ሰው አንቺ ለወሰርሽው ዕቃ ወይም አንቺ ለሰጠሽው ዕቃ ተጠያቂው አንቺ ነሽ። ዛት ሚንስ እኛ ልጅቷ ሞታለች ብለህ ካልክ እንኳ ማስረጃ አምጣ ተብሎ ሲጠየቅ እንዳየሽው ያመጣው አጽም በጣም የኖረ ነው። ተረዳሽ? እንደዛ አንዳጽም እንደዛ እኔ ስክሪንሻት አድርጌ ላይ በቤት ማስተላለፍኩ ነበር። የዛን ቀን ስክሪንሻት አድርጌ ቻትጂፒቲ ላይ ስጠይቅ ቻትጂፒቲ ያለኝ ምንድነው አንድ የራስ ቅል እንደዛ ለመሆን በ2 ወር ከ7 ቀን ውስጥ የአንድ ሰው አስክሬን እንደዚህ ሊሆን ይችላል ወይ ስል ብዬ ስጠይቀው ኔቨር በሞቃታማ ቦታ ላይ እንኳን የተጣለ አስክሬን ከ5 ዓመት እስከ 10 ዓመት ይፈጅበታል። እንደዛ አይነት ራስ ቅል ለመሆን ከ5 ዓመት እስከ 10 ዓመት ይፈጅበታል ነው ያለኝ ቻትጂፒቲ። ያ አሳማኝ አይደለም። ግን አሁን የሚያስፈልገው ምንድን ነው? ጉዳዩን በህግ ለመያዝ እና ለመከታተል የአይን ምስክሮች ያስፈልጋሉ። አንደኛ ስልጤ ዞን ያለችው ሀያት የምትባለው እህቷ ሀያት ትምጣና የእህቷን አድራሻ፣ ሆስፒታሉን፣ ኤቭሪቲንግ ተስጥና በአካል ተሂዶ ቃል ይወሰድ። ሁለተኛ ደግሞ ኦሮሞዋ ይቅርታ፣ እኔ ሰውን በብሔሩ አልጠራም፣ ግን ያው ስሟን ስለማታውቁት እናንተ እየጠራችሁበት ባላችሁ ነው የምጠራው። ራሷ ናት እያለ ነው ህዝቡ። ስለዚህ ትምጣና እሷም ከሆነች እህቷም ከሆነች ስምና ስልክ ቁጥር ትስጠንና ዳይሬክትሊ ያለችበት ቦታ ተሄዶ ቃል ይወሰድ። አይ ምናልባት ጥያቄ አንድ ሰው የሆነ ቃል የሚሆን ሰው ይዞ ሲሄድ ተጠያቂው ያው የወሰደው ሰውዬ የሚለው ያልገባኝ ነው። አልነበርኩም። ለሳሪም ቅድም ቮይስ አድርጌላት ነበረ። ሳሪም ወይን ሀቡን ጠይቅ እያሉኝ ምንድን ነው ይዟት ሄደ ሰው ነበረ የሚታወቅ ወይስ ለምንድን ነው እንደዚያ ያልሻል? ስላልገባኝ ሀቡ ኤክስፕሌን ላድርግልን ለተስፍሽ። ፕሊስ አመሰግናለሁ። ይቅርታሽ አቡ ትንሽ ጊዜ ቢወስድም ማለት ነው። ምናልባት ሰያም ቴንኪዋ ተስፍሽ። ይኸውልህ እቺ ሀና እንግዲህ ታችን ከሳውዲ ወደ ኢትዮጵያ በባህር ሂዳ ተመልሳ ይቃማ ለማሰራት ነበረ ነገሩ የተጀመረው። ከዛ ያገናኛት ይህንን ሰውዬ የባሏ ጓደኛ የሆነ ሰው ነው ያገናኛት። ማንን? ይህ ደላላውን። ይህ ደላላው ደግሞ እሺ ብሎ ከ4 ልጆች ጋር ወደ የመን አርገው በየመን ወደ ኢትዮጵያ አርገው ሊገቡ ሲሉ እዛ ጋር ላኳቸው። ከላካቸው በኋላ ልክ የሆነ ቦታ ሲደርሱ 9 ሆነው ተሰብስበው እያሉ ተስፍሽ ልጅቷ ከኋላ ቀረች፣ ደከም። አሁን ሀቡ የሚያወሩት አይተሽ እንደሆነ 3 ነው 4 ልጆች ከኛ ጋር መጥተዋል አብረው ይሄዱ። ሁሉም የተለያዩ ነው የሚያወሩት። አንደኛ ልጅቷ ስትጮህ ነበረ፣ ተደፍራ ነበረ፣ ስትመጣ ፊቷ በልዞ ነበር፣ አልቅሳ ነበር ይላሉ። አንደኛው ከኛ ካለንበት ከ20 ደቂቃ በኋላ ነው አዝለው ያመጧት ይላሉ። ሁለተኛው የተለያየ ቃል ነው። ነገር ግን ይኸውልህ ተስፍሽ ልጅቷን ደከመች ብለው ሂዱ ብለው ካሉ በኋላ ተመልሰው ከ20 ደቂቃ በኋላ ከ20 ደቂቃ ርቀት በኋላ 4 ሰዓት ቆይተው ሲመጡ ልጅቷ ሞታለች፣ ቀብረናታል፣ ሂዱ ተባልን ነው የሚሉት። እነዛ 9 ልጆች ከዛ በኋላ ምንም አይነት ነገር ሳይጠይቁ ምንም አይነት አስከሬን ሳያዩ ምንም አይነት ፎቶ ሳይኖራቸው ተነስተው ኢትዮጵያ ገቡ። ከ8 ቀን በኋላ የገጠር ልጅ የሚባለው ሀቡ ልንገርሽ ምንም ሳያይ ምንም አይነት ነገር ማስረጃ ሳይኖረው ቪዲዮ ሰራ። ከማን ጋር ሆኖ? ከጓደኞቹ ጋር ሆኖ ምን የሚል ሀና እንደሞተች እንደነገሩት አይቻለው ሳይሆን አቡ
በወሬ ሰምቶ ሞታለችና ሂዱ በቃ እንደተባለ ቪዲዮ ሰራ። እነሱም ይሄ የላከው የመጀመሪያው ልጅ እንደነገርኩሽ የባሏ ጓደኛ ለባሏ ሂዶ ሞታለች ብሎ ነገረው። ያ ሁሉ ክንውን ሲከናወን ግን ተስፍሽ አንድም ሰው የቪዲዮም የፎቶ ማስረጃ የለም። በስተመጨረሻ አባትየው ከሆነ ሰው ጋር ኤክስፕሌን ሲያደርጉ ልጃችሁ አልሞተችም። እንግዲህ እኛ አይደለንም ወደ ሚዲያ መጣ ነው፣ አባትየው ራሳችሁ ናቸው። ልጃችሁ መጀመሪያ ሼህ መሐመድ የሚባሉ ኡስታዝ ነው። እሳቸው ምንድነው ሰምተው ነው እንጂ አባትየው ኦልሬዲ ሌላ ሰው ኢትዮጵያ ውስጥ ጓደኛ የሆነ ሰው የእሳቸው ሰውዬ ነግሯቸዋል። ከዛ ምን ይላሉ? ልጄ አልሞተችም፣ እባካችሁ ልጄን እፈልጋለሁ፣ ልጄ በህይወት አለች፣ ማን ነግሮኛል? ጓደኛ ነግሮኛል ብለው ሲሉ እሺ ብለን ስንጠይቅ፣ ደላላ ስንጠይቅ፣ ማንንም ስንጠይቅ እንዳየሹ የተለየ አስከሬን የተለየ ሰው እያመጡ ሲጫወቱብን ከረሙ። አሁን አንድ ሰው ሀቡ ለመጠየቅ ተዩ፣ ማስረጃ መረጃ የሚለውን ተዩና ሀቡ ይቺ ልጅ በባህር ለመሄዷ በቂ ማስረጃ አለ። እነማ አብረዋት የሄዱ ሰዎች። ለመሞቷ ግን ምንም አይነት ማስረጃ የለም። ይህንን መጠየቅ አይቻልም? ከይቅርታ ጋር እንደው ማለት አንድ ግራ የገባኝ ነገር ስለማላውቅ ነው። ምናልባትም ከኔ እውቀት ማጠር ሊሆን ይችላል። በደላላ ካለችበት ሀገር ወደ ኢትዮጵያ ነው ደላላው ሊልክ ገንዘብ ተቀብሎ እንትን ያደረጋት። ምናልባት ከዚህ ወደዚህ ሆኖ የማውቀው ስለሆነ ብዬ ነው። ከሳዑዲ ቅድም ወደ የመን ህጋዊ ሆና ወደ ሳዑዲ አረቢያ ለመመለስ እህታችን በሳዑዲ አረቢያ ነዋሪ ነበረች። በየመን በኩል ወደ ኢትዮጵያ በህገወጥ መንገድ እየተመለሰች እያለ ነው። ወደ ኢትዮጵያ የምትመለስበት ምክንያት ደግሞ በህጋዊ መንገድ ወደ ሳዑዲ ለመመለስ እና ህጋዊ ሆና ህይወቷን ለመቀጠል ነው። ከሳዑዲ ወደ ኢትዮጵያ የሚያስገባት ደላላ ነው፣ ህገወጥ ደላላ። እሱ ነው ያገታት ነው። በዚህ ውስጥ ሌላ ምንድን ነው መረዳት የምንችለው? ከቅድሙ ከሰው ሰማሁኝ ሶስተኛ አራተኛ ከሚባለው ይልቅ እነዚህ አብረዋት 9 ልጆች ካሉ እነዛ 9 ልጆችን ራሱ አግኝቶ መጠየቅና ያለውን እውነታ ለማጣራት ሞክር የሚቻል ይመስለኛል። አሁን ነገረኝ እንደዛ ሆነ ከሚባል አብረዋት በዚህ በህገ ወጥ ለመውጣት እንትን ያሉ 9ኙ ያለው የእነሱ ይቀርባል እውነት ማለት ነው። ስለዚህ እነሱን አንድ የምናገኝበትና እነሱን የምንጠይቅበት ሁኔታ መፍጠር። ሁለተኛ ደላላው የላካት ደላላ ኢትዮጵያዊ ነው ወይ? እሱንስ ማግኘት አይቻልም ወይ? ሀቡ ልጁ የላከው ደላላ አበሻ ነው። እነዚህ ልጆች ደግሞ ከገጠር ልጅ ቪዲዮ ከሰራው ውጭ ሀቡ እንግዲህ አስቢ፣ ምንም አይነት መረጃ ሳይኖረው ከ500 ሺህ በላይ ፎሎወርስ ኖሮት ያለ መረጃ ሞታለሽ ብሎ ተናግሯል። እሱንም መጠየቅ አለብን። የገጠር የሚባለው ልጅም ሼር አድርጉለት። የመጀመሪያው ጉዳዩ የሚጀምረው ሲጀመር ከሱ ነው። ምክንያቱም እሱ ነው ለመጀመሪያ ጊዜ ሞቷን አናውንስ ያደረገው። ሚዲያ ላይ መጥቶ ሞቷን አናውንስ፣ አንድ ነገር ወጥተሽ ሚዲያ ላይ ቪዲዮ ስትሰሪ ሳሪ መረጃ ያስፈልግሻል። ለምን ትጠየቁበታለሽ? ከየት አምጥተሽ ነው ይህንን ማለት መጥተሽ የሆነ ሰው ሞቷል ብለሽ ስታወሪ ማን ነገረሽ? ከየት አመጣሽ? ማስረጃ አለሽ የሚል ጥያቄ ያስከትላል አይደል? ስለዚህ እሱ ምን መረጃ እንዳለው መጥቶ ጥያቄውን ይመለስ የገጠር ልጅ። እንደገና ብሬክስ ደግሞ ያስረዳ ለምትሉት ሼር አድርጉለት እና ይምጣ። ዌልካም። እሺ ብሬክስ ልጥራ ሀቡ። ከዛ ደግሞ እነዚህ ልጆች ከገጠር ልጅ ውጭ ሌሎቹ ኢትዮጵያ ነው ያሉት፣ ቁጥር አላቸው፣ ሲደወላቸው ስልካቸው ይሰራል። የገጠር ልጅ ግን ወደ ሳውዲ ተመልሷል። ግን እዚህ መጥቶ ኤክስፕሌን ማድረግ ይችላል በእርግጠኝነት። ሼር አድርጉለት ውዶች። የሚባለው ልጅ መጀመሪያ ጉዳዩ ከሱ ነው የሚጀምረው። ሰንሰለቱ የሁላችሁ ከሱ ነው የሚጀምረው። እሱ ከ2 ወር በፊት ወጥቶ አና ሞታለች አለ አይደለ? የእሱን ቪዲዮ ተከፍሎ ደግሞ ህዝቡ መሞቷን ተቀበለ አይደል? ከዛም በኋላ ደግሞ ሁለተኛው ሰንሰለት ደግሞ የቱ ጋር ይደርሳል? በህይወት አለች ያለው አካል። በህይወት አለች ያለው አካል ደግሞ ማነው? ሼህ መሐመድ የሚባል ኡስታዝ ብሎኛል ሰያ አይደል? ያ ሼህ መሐመድ ደግሞ መረጃውን ከየት እንዳመጣው ይምጣና ይንገረንና ከዛ ጉዳዩ ከምንጩ ከመረጃው እንደዚህ ሰንሰለቱን ይዞ ሄዶ ሲቀጥል ጫፍ ላይ መጨረሻው ላይ ይደረሳል ማለት ነው። አሁን እኔ ልውጣና ብሬክስንም የገጠር ልጅንም ጠርቼ ልመለስ። የስ ፕሊስ ፓርዬ አመሰግናለሁ።
እና የሀያትን ሰያ አላገኘከውም? የሀያትን ስልክ ስልጤ ክልል ያለችው ስልጤ ዞን አለች ያልከኝ አላገኘሁትም። እስቲ ቲክታክ አካውንት ዋትሳፕ ላይ ሀያት ሴቭን ባታረገው አንዳንድ ሰው ዋትሳፑን ሲከፍት በራሱ ስም ስለሚከፍት ሴቭን ባታረገው ስሙን ስጽፍ ልታገኘው ትችላለህ። ቲክታኳን እኮ ልከውልኛል። እሺ ሼር